ጤና ይስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የመጋቢት 17 ቀን የዕለተ ሐሙስ የትርታ 600 የምሳሳ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ብርቱካን ዋልተንጉስ ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። በቅድሚያ የሀገር ውስጥ ዜና። የቱሪዝም ሂደቱን ዘላቂና ተወዳዳሪ ለማድረግ እየሰራ መሆኑን የቱሪዝም ሚኒስቴር አስታወቀ። ከኮቪድ-19 በኋላ እንደ አዲስ በርካታ መሻሻሎችን ያሳየው የሚገኘው የቱሪዝም ዘርፉ በኢትዮጵያ ከፍተኛ መነቃቃት እንደታየበትም ተገልጿል። ከቅርብ ዓመታት ወዲህ እንደ አዲስ እየተሰሩ ያሉና ነባር የታደሱ መዳረሻዎች የጎብኚዎችን ቁጥር ከፍ እንዲል ማድረጉንም ነው የተነገረው። በቱሪዝም ሚኒስቴር የዴሊቨሪ ምርት አስተዳዳሪ የሆኑት ቴዎድሮስ ደርበው በተለይ ለትርታ እንደተናገሩት የቱሪዝም ሂደቱ ዘላቂና ተወዳዳሪ እንዲሆን በርካታ ስራዎች እየተሰሩ እንደሚገኙ ተናግረዋል። ዘርፉ በተለይም ጥራት ያለው አገልግሎት መስጠት ያስችለው ዘንድ በጎብኚዎች ቁጥር መብዛት ብቻ ሳይሆን የሚገኙት ጥራት ያለው አገልግሎት ላይና ለሀገር የሚያስገኙት ገቢ ላይ ትኩረት ተሰጥቶ እየተሰራ እንደሚገኝ ነው የተገለጸው። ይህንንም እውን ለማድረግ እንዲቻል አዲስ የጸደቀው የቱሪዝም ፖሊሲ በዘርፉ ትኩረት ሰጥቶ እንደሚሰራ አክለው ተናግረዋል። ላለፉት 17 ዓመታት ሲያገለግል የነበረው የቱሪዝም ፖሊሲ ባሳለፍነው ወር መሻሻሉ የሚታወስ ነው ስትል የዘገበችው ባልደረባችን በፍቅር ግዛቸው ናት። አዲሱ የተሽከርካሪ ሰሌዳ መለያ ታርጋ ተፈላጊ ቁጥሮች በጨረታ ሊሰጡ ነው። ግለሰቦች እንዲሁም ተቋማት የሚፈልጓቸውን ቁጥር በመለየትና በመጫረትም መውሰድ ይችላሉ ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ሚኒስቴሩ በመግለጫው በሀገር አቀፍ ደረጃ ወጥነት ያለው አዲስ ታርጋ ለመቀየር የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን አስታውሷል። በመሆኑም የስርጭት ስራው ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን ቁጥሮች በመለየት በሚኒስቴር መስሪያ ቤቱ 5ኛ ፎቅ በመቅረብ ከመጋቢት 17 ቀን 2018 ዓ.ም ጀምሮ ባለው አንድ ሳምንት ጊዜ እንዲመዘገቡ ሲል አስታውቋል። የኢትዮጵያ አየር መንገድ ለአፍሪካ በአይነቱ የመጀመሪያውን ግዙፍ የጭነት አውሮፕላን ሊያስገባ መሆኑን አስታወቀ። የኢትዮጵያ አየር መንገድ ግሩፕ ከዓለም አቀፉ የአውሮፕላን ኪራይ ኩባንያ ኤርካፕ ጋር 2 ቦይንግ 777 300 ኢአርኤስኤፍ የተሰኙ ግዙፍ የጭነት አውሮፕላኖችን ለመከራየት ስምምነት ተፈራርሟል። አውሮፕላኑ በአሁን ሰዓት ካሉ ባለ 2 ሞተር የረጅም ርቀት የጭነት አውሮፕላኖች 25 በመቶ የበለጠ የመጫን አቅም ስላለው የአየር መንገዱን የጭነት አገልግሎት ቅልጥፍና በእጅጉ የሚያሳድግ ነውም ተብሏል። የኢትዮጵያ አየር መንገድ አውሮፕላኖቹን በፈረንጆቹ አቆጣጠር 2028 ሁለተኛ ሩብ ዓመት ላይ ይረከባል ተብሎም ይጠበቃል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥ። ከዚህ በመቀጠልም ደግሞ በዝርዝር ወደ ተመለከትነው ጉዳይ የምናልፍ ይሆናል። ለዛሬም በዝርዝር የተመለከትነው ጉዳይ በተለይ ደግሞ አሽከርካሪዎች በተለያዩ ሁኔታዎች በሚደርስባቸው ወይም ደግሞ በሚወሰድባቸው የእርምት እርምጃ ምክንያት ለሌሎች ስጋቶች እየተጋለጡ መሆኑን ነው ቅሬታ ያቀረቡት። ይህንንም በተመለከተ ባለድርሻ አካላትን በማነጋገር ተዘጋጅቷል። ይህንን ያዘጋጀው ባልደረባችን አህመዲን ሸረፋ ነው፣ እንደሚከተለው ይቀርባል። በመዲናዋ ላይ በተለያዩ ጊዜና አጋጣሚዎች ከምንሰማቸውና ከምንመለከታቸው ጉዳዮች መካከል አንዱ ከመንገድ ደህንነት ጋር ተያይዞ በሚፈጠሩ አደጋዎች የሚደርሰው የሰው ሕይወት መጥፋትና ከፍተኛ የሆነ የንብረት ውድመትን እንመለከታለን። እንደ ሀገር ብሎም እንደ ዓለም አቀፍ ደረጃ የትራፊክ አደጋ ገዳይ ከሚባሉ በሽታዎች ተርታ የሚሰለፍ ዓለም አቀፍ ስጋት ያለው ችግር እንደሆነ በመታመኑ በየጊዜው የአደጋውን አስከፊነት ለመቀነስ የተለያዩ ስራዎች ሲሰሩ ቢታይም አሁንም በመላው ዓለም የአደጋ ስጋትና ጉዳቱን ማስቀረት
ማስቀረት አልተቻለም። ይሁን እንጂ ሀገራት የሚዘረጉት መመሪያና የመንገድ ደህንነት ህጎች በከፊል የነበሩትን አስጊ ሁኔታዎች በመቀነስ አደጋዎችን ለመቀነስ አሽከርካሪዎችም ህግና ስርዓት በማክበር እንዲመሩ የሚያዙ መመሪያዎች ተግባራዊ በማድረግ እየተሰራበት የሚገኝ ሲሆን በአንዳንድ አሽከርካሪዎች ከዚህ መመሪያና ደንብ ጋር ተያይዞ የቅጣት አፈጻጸም ችግሮች ይታዩበታል። ተደራራቢ ለሆነ የቅጣት ክፍያዎች እንዳረጋለን፣ መረጃዎቹም ሳይደርሰን ለመቀጣት እንገደዳለን ሲሉ ነዋሪዎች መሰል ቅሬታዎችን ያሰማሉ። ማቆሚያ ቦታ ችግር ለታክሲዎች ማቆሚያ ቦታ አለ፣ ፌርማታ አለ ሰራላቸው። የኛ ግን ምንም ሰራውም ደግሞ ዞር እያልከ ነው የምትሰራው። የሆነ ቦታ ሰውን ለማንሳት ስትቆም በቃ ምንም ተቀቀን አንዳንድ ጥዬ የሚሄድበት ሁሉ ጊዜ አለ። በቃ ስራውን አንስቼ ያኔ ለ300 ምናምን ብር 1500 ለምን ትላሉ? በቃ ምንም መስራት ከባድ ሆኗል። ውስጥ ምናምን እየገባን ምናምን ነው እና በቃ መከራ ነው። ትራፊክ ጋር ታርጋ ደግሞ መንጃ ፍቃድ ሳይኖር ሲቀር እንትን ይለው ገና መንጃ ፍቃድን ወይ ቃሊቲ ከሆነ ከቃሊቲ አውጥተህ ታርጋ ደግሞ ልደታ ከሆነ እንደገና ያንን ካወጣ በኋላ በቃ ቀን ሙሉ ይፈጅባል። አንደኛ በቃ አንተም ማገልገልህን ታቆማለህ። ከዛ ኪሳራንም ያንን ለማውጣት መስፈልህ ለማይቀር በቃ በጣም ከባድ እንግልት ነው። በቃ አንድ ቀን ታቆማለህ። የመቆሚያ ቦታስ ለምሳሌ እሱ በጣም ኤክስፔንሲቭ ናቸው። በሰዓት 60 ብር ምናምን ማውረድና መጫን ምናምን ጫፍ እስከታች ድረስ መቆም አይቻልም። ሰው መጫንና ማውረድ አችልም ማለት ነው። ምንም ጥያቄ የለውም። እሱ ነው ጫንም ማውረድም አትሱ አንድ አይደል እንዴ? ወደ 1500 ብር ነው። እና ደግሞ አሁን እዛ ጋር የሆነ ያልተገባ መስመር ምናምን አለ እዛው ኤርናሞል አደባባዩ ጋር ማለት ነው። ጋር የሆነ የማይሆን ዝም ብሎ መስመር አስፋልት ላይ ነው፣ ግን በጣም ሰፊ የሆነ እንትን አለ፣ ቢጫ መስመር አለ። ሰው ነው እንትን ትላለህ። አዲስ መንገድ ነው ደግሞ ገና ምንም አልተባለም። እሱ ላይ ራሱ 1000 ብር ይጽፋል። ማቆምና ማውረድ አትችልም። ማዶ ሆቴል ፊት ለፊት ጋር ስትጭን ቢያገኝ ይቀጣል። አንድ ትራፊኮች ይሻላሉ ለመረዳት እንትን ይላሉ። መጫንም አትችልም ማለት እሱም እንትን ነው። አሁን ሊሚትድ ታክስ ሆነ የሆነ የምትንቀሳቀስበት ቦታ ይበዛልና የሆነች ቦታ ላይ ታጠፋለህ። አሁን ድፍን መስመር ረገጥክ ተብሎ 1000 ብር እንዴት እንደሚጽፉ አላውቅም። ወለዱም ያው ፌር አይደለም። ያው ግን ሰው እንዲከፍል ያደርጋል። ቶሎ አሁን መንጃ ፍቃድ እጅ ላይ ስለሚኖር አታስታውሰው። እሱም የሆነ በሆነ ያክል ጊዜ ቢነግሩ ምናምን አሪፍ ነው። አሁን አንድ ቀን ሁለት ቀን ከወለደብህ በኋላ ቢነግሩ አሪፍ። ምንም ኖቲፊኬሽን አይደርሰም፣ ዝም ብሎ ነው የሚወልደው። አሁን እሱ ምንም ጥያቄ መልስ የለውም። በቃ መቆምና ማውረድና መጫን መቻል አለበት። እንደዛ ካልሆነ ስራ አትሰራም። በቃ አሁን እዚህ እንዳልኩ ነው ከኤርናሞል እስከ አትላስ ኮምፎርታብል ታርጋን ፍለጋ ነው ምናምን ጊዜ ቆጥባለ ነው እንጂ ያው ቅጣቷም ጨምሯል ተሻሻለ። በፊት የነበረው ትሬንድ በጣም አስቸጋሪ ታርጋን ያው ታርጋ ማን እንደወሰደበት አንዳንዴ ሳይለጥፉልህ ይሄዳሉ፣ አንዳንዴ ይለጥፉልሃል ነው እንጂ ተመሳሳይ። ይሁንና አዲስ አበባ ትራፊክ ማኔጅመንት ቁጥጥር ባለስልጣን የቦሌ ቅርንጫፍ ጽህፈት ቤት ኃላፊ የሆኑትን አቶ ብሩክ ዋቅወያን ጠይቀናቸው በሰጡት ምላሽ አብዛኛው አሽከርካሪ ለወለድ ቅጣት የሚዳረገው በመዘናጋት እንጂ መልእክት ስለማይደርሰው እንዳልሆነም ተናግረዋል። አብዛኛው በሚዲያም ብቻ ሳይሆን በአካልም መጥቶ ይህን ቅሬታ የሚያቀርብ አንዳንድ ሰዎች አሉ። በትክክል ግን እውነቱን ለመነጋገር አብዛኛውን ኖቲፊኬሽን ሳይደርሳቸው ቀርተው አይደለም። ስለዚህ አዲስ ከመሆኑ አንጻር አንድ ሰው ሲያጠፋ መንጃ ፍቃዱን ወስደህ ሲስተም ላይ መዝገበ መልሰህ ሲሰጠው ከዛ በኋላ የማይገኝ ይመስለውና ይዘናጋል፣ ወይም ደግሞ አንዳንዱ ይረሳዋል። ከዛ ጋር ተያይዞ ወለዱ እየጨመረ ይሄዳል። አሁን የገንዘብ ብዛት ጉዳይ አይደለም። ላይ ህጉን ማክበር አለብኝ ወይስ መጣስ አለብኝ የሚለውን ነገር ግን ገንዘቡ ከቀነሰ ህጉን ብጥስም ምን ችግር የለውም። የሰው አካል አደጋ ብሼ የሰው አካል ቢጎልም ችግር የለውም፣ መክፈል በብር መወጣት ይችላሉ የሚል አስተሳሰብ ይዞ የሚመጣ ሰው ነው። ከዛ ጋር ተያይዞ ገንዘቡን ለመጫመና ጉዳይ አይደለም፣ በጥናት ተጠንቶ ነው ያ ነገር የሆነው ማለት ነው። ይህ ዋና ጉዳይ ገንዘብ መብዛትና ማነስ ሳይሆን ህጉ ይከበራል ወይስ አይከበርም የሚለውን ነገር በደንብ ዲቴል ማየት ያስፈልጋል ማለት ነው። በሌላ መልኩ በአንዳንድ አካባቢዎች አሽከርካሪዎች ባቀረቡት ቅሬታ ታርጋችንን በማናውቀው ትራፊክ ፖሊስ ተፈቶብን ምን እንደምናደርግ ግራ እንጋባለን፣ መረጃም የማይተው በመኖራቸው ለእንግልት ተዳርገናል ሲሉ ለትርታ ተናግረዋል። መሰል እርምጃዎችን በአሽከርካሪዎች ላይ ምን ያህል ተገቢ ነው ስንል ላነሳነው ጥያቄ እንደ አስፈላጊ ሁኔታው ታርጋ ሊፈታ ይችላል ብለዋል አቶ ብሩክ በመላሻቸው። ታርጋ የምንፈታው በጣም አስገዳጅ ሆኖ አሽከርካሪ ቦታው ላይ ከሌለ ታርጋ ተፈቶ አድሬስ ይቀመጣል። ማን እንደፈታው የት መጥቶ እንደሚወስድ ጭምር ይቀመጥለታል ማለት ነው። ስለዚህ ያን ይዞ በዛ ያን አድሬስ ማለት ቢሮ የሚጠቁም ትንሽ የተዘጋጀች ቴምፕሌት አለች። እሷን ወስዶ መጥቶ በዛ መልኩ ሊስተናገድ ይችላል። እንዳጠቃላይ እንግዲህ ህዝቡ ያው እንደ ተቋም የምንሰራው ስራ ህዝብን ለማማረር ሳይሆን ሰው ቅድም እንዳልኩት የተሻለ የመንገድ ትራፊክ ፍሰት ኑሮ የቀነሰ
የትራፊክ አደጋ ኑሮ ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የሚሰራው። ትራፊክም ኖረ ተቆጣጣሪ ኖረ አልኖረ ህዝቡ የትራፊክን ህግ ደንብ አክብሮ አደጋን ቀንሶ ፍሰትን እንዲሳለጥ የራሱን ድርሻ ተወጥቶ እንዲተባበር የሚል መልዕክት ማስተላለፍ ነው። በአዲስ አበባ ከተማ ትራፊክ ማኔጅመንት የቦሌ ቅርንጫፍ የጽህፈት ቤት ኃላፊ ለተነሱላቸው ጥያቄዎች ማብራሪያዎች የሰጡ ቢሆንም ነዋሪዎች መሰል ቅሬታዎችን ያሰማሉ። ኃላፊው በበኩላቸው አደጋን መከላከል የሚቻለው ህገወጥነትን የምናስቀረው መመሪያዎችን ተግባራዊ በማድረግ ነው ያሉ ሲሆን ተመሳሳይ ቅሬታዎች አሁንም የለም ማለት ባይሆንም ችግሮች መኖራቸው የሚታመን ነው። ነገር ግን ባለስልጣኑ የቅሬታ ሰሚ በመቅረብ ሀሳብን ማቅረብ እንደሚቻልም አስረድተዋል። የተወደዳችሁ አድማጮች ቀደም ሲል በዝርዝር የተመለከትነው ጉዳይ ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ ጉዳዮችን እናስቀድማለን። ጋናና የአውሮፓ ህብረት የሽብርተኛ እስላማዊ ጥቃትን ለመዋጋት ወሳኝ የመከላከያ ስምምነት ተፈራረሙ። ጋና በምዕራብ አፍሪካ ውስጥ ካሉት እጅግ የተረጋጋና ሰላማዊ ሀገሮች አንዷ መሆኗ የሚታወቅ በመሆኑ በጋራ ለመስራት ተመርጣለች። ጋና በጎረቤት ሀገራት ታጣቂዎች ጥፋት እያደረሱ ባለበት ወቅት ከአውሮፓ ህብረት ጋር የመከላከያ ስምምነት ተፈራርማለች። በአክራ የተፈረመው ይህ ስምምነት በአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጃካ ካላስና በጋና ምክትል ፕሬዚዳንት ናአና ጄን ኦፖኩ የተፈረመው ሲሆን በጸረ ሽብርተኝነትና በሳይበር ደህንነት ዘርፎች ላይ ያለውን ትብብር ያጠናክራል ተብሎም ይጠበቃል። ጋና ከአውሮፓ ህብረት ጋር እንዲህ አይነት ስምምነት ያደረገች የመጀመሪያዋ አፍሪካዊት ሀገር መሆኗን ኦፖኩ ተናግረዋል። ኢራን በጦርነት ውስጥ ጣልቃ ያልገቡ አካላት በሆርሙዝ ሰርጥ እንዲጠቀሙ ፈቀደች። ኢራን ጦርነት ያወጁብኝ ጠባጫሪ ሀገራትና አጋሮቻቸው ብላ ከለየቻቸው አካላት ውጭ ያሉ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ይፋ አድርጋለች። ይህንን ውሳኔዋንም ለተባበሩት መንግስታት ጸጥታው ምክር ቤትና ለዓለም አቀፉ የባህር ትራንስፖርት ድርጅት ገልጻለች። ውሳኔውን የተመለከተ ሰነድ በኢራን የውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እና ለ176 የዓለም አቀፉ የባህር ትራንስፖርት ድርጅት አባላት እንዲደርስም ተደርጓል። በሆርሙዝ ሰርጥ እንዲተላለፉ የተፈቀደላቸው መርከቦችን የኢራን ባለስልጣናት የሚያስተናግዱ እንደሆነ ዘገባው አመላክቷል። ራሷን ለመከላከል በሆርሙዝ ሰርጥ ላይ አስፈላጊ ውሳኔዎችን እንደምታሳልፍ የገለጸችው ኢራን የሆርሙዝ ሰርጥን በመጠቀም ጥቃት እንዲፈጽሙባት የማትፈቅድ መሆኑንም ገልጻለች። አድማጮች ቀደም ሲል የውጭ ዜናዎችን ለእናንተ አደረስ። አሁን ወደ ቢዝነስ ዘገባዎች እናልፋለን። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ በኢትዮጵያና ጣሊያን መካከል ያለውን የኢንቨስትመንት ፍሰት በአይነትና በመጠን ከፍተኛ እድገት እንዲመዘገብ ማስቻሉን የገንዘብ ሚኒስትር አህመድ ሺዴ ገለጹ። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ ልማት ፎረም በአዲስ አበባ እየተካሄደ ነው። በወቅቱ ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ ኢትዮጵያ ተግባራዊ እያደረገች ያለችው ሁሉን አቀፍ ሪፎርም ለዓለም አቀፍ ኢንቨስትመንት ምቹና ሳቢ ምህዳር ፈጥሯልን ብለዋል። ይህ የማክሮ ኢኮኖሚ ማሻሻያ በኢትዮጵያና በጣሊያን መካከል ያለውን የኢንቨስትመንት ትስስር በተለያዩ ዘርፎች በአይነትም ሆነ በመጠን በከፍተኛ ሁኔታ እንዲያድግ ማድረጉንም አብራርተዋል። የጣሊያን ባለሀብቶች በኢትዮጵያ በኮንስትራክሽን፣ በማሽነሪ አቅርቦትና በሌሎች ልዩ ልዩ የኢንቨስትመንት መስኮች በመሰማራት ተጨባጭ ውጤት እያስመዘገቡ መሆኑንም ጠቁመዋል። የተጀመሪያው ፎረምም በኢትዮጵያ በተለያዩ ዘርፎች የሚሰማሩ የጣሊያን ባለሀብቶችን ቁጥር ይበልጥ እንደሚያሳድገው ያላቸውን እምነትም ገልጸዋል። ይህ የሁለቱን ሀገራት ትብብር ከኢኮኖሚ ባለፈ በልማትና በሌሎችም ዘርፍ ይበልጥ የሚያጠናክር መሆኑንም ጠቅሰዋል። ኢትዮጵያ ዓለም አቀፍ
ኩባንያዎችን የሚስብ የመሰረተ ልማትና የአሰራር ስርዓት እየገነባች መሆኑን ጠቅሰው በተለይም አዲስ አበባ በውጭ ኢንቨስተሮች ዘንድ ተመራጭ መዳረሻ እየሆነች መምጣቷንም ተናግረዋል። ኢትዮጵያ በርካታ የህዝብ ቁጥር ያላት ምቹ የገበያ እድልና መንግስታዊ ክትትል የማይለያት ቀልጣፋ አገልግሎት የሚሰጥባት ሀገር በመሆኗ የቀጠናው መሪ የኢንቨስትመንት መዳረሻነቷን አጠናክራ መቀጠሏንም አስረድተዋል። እንዲሁም ኢትዮጵያ የቀጠናው የልማት የሰላምና የደህንነት ማዕከል ሆና እንድትቀጥልና የሁለቱ ሀገራት ዘላቂ ትብብርም ተጠናክሮ እንደሚቀጥል አረጋግጠዋል። አራተኛው የኢንቨስት በኢትዮጵያ ፎረም ተከፈተ። ኢንቨስት ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል በርካታ ባለሀብቶችን የሳበ የቢዝነስ ፎረም በአዲስ አበባ ተጀምሯል። በኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋሮች ጋር በመተባበር የተዘጋጀው ይህ ጉባኤ በሀገሪቱ ያሉ ያልተነኩ የኢንቨስትመንት አማራጮችን ለዓለም አቀፍ ማህበረሰብ ለማስተዋወቅ ያለመ ነውም ተብሏል። ፎረሙ ለ2 ተከታታይ ቀናት የሚቆይ ሲሆን በቆይታው የኢኮኖሚ መዋቅራዊ ለውጥ ሊያመጡ በሚችሉ ቁልፍ ዘርፎች ላይ ትኩረት አድርጎ እንደሚመክርም ይጠበቃል። በጉባኤው ላይ ከ800 በላይ የሚሆኑ ዓለም አቀፍ ባለሀብቶች፣ ከፍተኛ የፖሊሲ አውጪዎችና የንግድ መሪዎች ተገኝተዋል። መድረኩ በዋናነት በግብርናና ማኑፋክቸሪንግ፣ በኢነርጂና ማዕድን፣ በአይሲቲና ቱሪዝም እንዲሁም ዲጂታል ኢኮኖሚን መገንባትና የቱሪስት መዳረሻዎችን ማልማት በሚሉ ስትራቴጂካዊ ዘርፎች ላይ ያተኩራልም ተብሏል። አምስት 100,000 ዘመናዊ ቆጣሪዎችን ለመግጠም እየተሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። በ48.8 ሚሊዮን የአሜሪካ ዶላር ወጪ በማውጣት 500,000 ስማርት ቆጣሪዎችን በሀገር አቀፍ ደረጃ ለመግጠም እየተሰራ መሆኑን አገልግሎቱ አስታውቋል። በፕሮጀክቱ 125,000 ስማርት ሶፍት ፌዝ እና 25,000 ስማርት ነጠላ ፌዝ እንዲሁም 350,000 ኦፍላይን ነጠላ ፌዝ በድምሩ 500,000 ዘመናዊ የቅድመ ክፍያ ቆጣሪዎችን ለመግጠም ታቅዶ እየተሰራ ይገኛል። እስካሁን በተከናወነው ስራ 60,457 ነጠላ ፌዝ ቆጣሪዎችን እስከ 7.5 ኪሎዋት ድረስ ኃይል ለሚጠቀሙ ለመኖሪያና ለንግድ ደንበኞች መገጠማቸውንም አገልግሎቱ አስታውቋል። እነዚህ ዘመናዊ ቆጣሪዎች የቅድመ ክፍያ ደንበኞች ወደ አገልግሎት መስጫ ማዕከላት ሳይሄዱ የእጅ ስልካቸውን በመጠቀም ቶክን ቁጥር በመግዛት የኤሌክትሪክ ኃይል እንዲሞሉ የሚያስችሉ መሆናቸውንም አገልግሎቱ ይፋ አድርገዋል። አድማጮች፣ የቢዝነስ ዘገባዎቻችን እነዚህን ይመስሉ ነበር። የዕለተ ሐሙስ የመጋቢት 17 ቀን 2018 ዓ.ም የትርታ 600 የምሳሳ ዜናዎች ያዳመጣችኋቸውን ይመስሉ ነበር። ዜናዎችን እየመራው ደግሞ እኔ ብርቱካን አልተንጉስ አብሬያችሁ ቆይታ አድርጌ ነበር። ያዳመጣችሁን እጅግ አድርገን እናመሰግናለን። እኛ ከወዲሁ እንሰናበታለን። ቀሪ የትርታ 97.6 የሬዲዮ ፕሮግራሞች እስከ እኩለ ሌሊት 6 ሰዓት ድረስ መደመጣቸውን ይቀጥላሉ። መልካም ቀን ይሁንላችሁ።